አብዛኞቹ ሴቶች የሽንት ቧንቧ ኢንፌክሽን ቀላል ይመስላቸዋል። ሽንት ስትሸኚ ማቃጠል ወይም ደግሞ ቀላል ምቾት ማጣት። እናም ለጥቂት ቀናት ችላ ብለሽ ልትቆይ የምትችዩ ህመም ይመስልሻል። ነገር ግን ማንም የማይነግርሽን እውነት ይኸውልሽ። ቀላል ነው ብለሽ የምታልፊው የሽንት ቧንቧ ኢንፌክሽን ወደ ኩላሊትሽ ሊሰራጭ ይችላል። እዛ ቦታ ላይ በሚሰራጭበት ጊዜ ደግሞ ዘላቂ የሆነ የኩላሊት ችግር፣ አልጋ ይዞ ተኝቶ መታከም እናም አልፎ ተርፎ ለህይወትሽ በጣም አደገኛ የሆነ ደምሽ የሽንት ቧንቧ ኢንፌክሽንን ባመጡት ባክቴሪያዎች መመረዝ ወይም ሴፕሲስ ሊያስከትል ይችላል። እና በጣም አደገኛው ነገር ደግሞ የሽንት ቧንቧ ኢንፌክሽን ቅድመ ምልክቶችን ብዙዎቻችን ቀላል ስለሚመስሉን ችላ እንላቸዋለን። በዛሬው ቪዲዮ የሚከተሉትን ነጥቦች ቀላልና ግልጽ በሆነ መልኩ እንመለከታለን። ይህንን ቪዲዮ ከሚያዩ ሴቶች መካከል አብዛኞቹ የሽንት ቧንቧ ኢንፌክሽን አጋጥሟቸው ያውቃል። አንዳንዶቻችን አንዳንዶቻችን ደግሞ በጣም በተደጋጋሚ የሽንት ቧንቧ ኢንፌክሽን ይዞን ያውቃል። አንዳንዶቻችሁ ደግሞ ምንም ብታደርጉ ይህ ኢንፌክሽን የሚሻላችሁ አይመስላችሁም። በመጀመሪያም የሽንት ቧንቧ ኢንፌክሽን ምን እንደሆነ ከማየት እንጀምር። የሽንት ቧንቧ ኢንፌክሽን ማለት የዩሪናሪ ሲስተማችን በባክቴሪያዎች ሲወረር የሚፈጠር ኢንፌክሽን ማለት ነው። ዩሪናሪ ሲስተም የምንለው የሚከተሉትን አካሎች የያዘ ሲስተም ነው። ዩሬትራ ወይም የሽንት መውጫ ክፍል፣ ዩሪናሪ ብላደር ወይም የሽንት ፊኛ እና ዩሬተር ኩላሊታችንንና የሽንት ፊኛችንን የሚያገናኘው ቱቦ። ስለዚህ የሽንት ቧንቧ ኢንፌክሽን የምንለው ከነዚህ አካላቶች ውስጥ አንዱ በባክቴሪያዎች ሲወረር የሚፈጠረውን ኢንፌክሽን ነው። አብዛኛውን ጊዜ ይህ ኢንፌክሽን የሚፈጠረው በብላደር ወይም የሽንት ፊኛችን ውስጥ ነው። ይህንን ማወቅ በጣም አስፈላጊ ነው፣ ምክንያቱም የሽንት ቧንቧ ኢንፌክሽን ሲባል አብዛኞቻችን በጣም ከባድ ነገር ወይም ደግሞ በጣም ቀላል የሆነ ነገርን ነው የምናስበው። እውነታው ግን መሀከል ላይ ነው። ቅድም እንዳልነው አብዛኛውን ጊዜ የሽንት ቧንቧ ኢንፌክሽን የሚፈጠረው ብላደር ወይም የሽንት ፊኛ ውስጥ ነው። እዚህ ጋር የሚፈጠረው ኢንፌክሽን ቶሎ ከታከመ በቀላሉ የሚድን ነው። የሽንት ቧንቧ ኢንፌክሽን አደገኛ የሚሆነው የሽንት ኢንፌክሽኑን ያመጡት ባክቴሪያዎች ከሽንት ፊኛ አልፈው ወደ ኩላሊታችን መጓዝ በሚጀምሩበትና ኩላሊታችን ላይ ኢንፌክሽን በሚፈጥሩበት ጊዜ ነው። የሽንት ቧንቧ ኢንፌክሽን አብዛኛውን ጊዜ የሚፈጠረው በሴቶች ላይ ነው። ይህንን ቁጥር በሬሾ ብናየው 8:2 ነው። ይህ ማለት የሽንት ቧንቧ ኢንፌክሽን ያለባቸው 10 ሰዎች ቢኖሩ ከነዚህ መካከል 8ዎቹ ሴቶች ናቸው ማለት ነው። ታዲያ ለምንድን ነው የሽንት ቧንቧ ኢንፌክሽን አብዛኛውን ጊዜ በሴቶች ላይ የሚፈጠረው? ይህ ልዩነት ተፈጥሯዊ የአካል አወቃቀራችን ውጤት ነው። ይህ ማለት ቅድም የጠቀስነው የዩሪናሪ ሲስተም አካል የሆነው ዩሬትራ ወይም የሽንት መውጫ ክፍል ብለን የምንጠራው አካል ከወንዶች አንጻር በሴቶች ላይ በጣም አጭር ነው። ስለዚህ የሽንት ቧንቧ ኢንፌክሽንን የሚያመጡት ባክቴሪያዎች ወደ ሽንት ፊኛ የሽንት ቧንቧ ኢንፌክሽን ብዙን ጊዜ ወደሚፈጠርበት ቦታ ለመድረስ በጣም አጭር ርቀት ነው የሚጓዙት ማለት ነው። የሽንት ፊኛ ላይ ከደረሱ በኋላ ደግሞ እነዚህ ባክቴሪያዎች በጣም በፍጥነት ይራባሉ። አብዛኛው የሽንት ቧንቧ ኢንፌክሽን የሚከሰተው በአንጀት ውስጥ በሚኖሩ ባክቴሪያዎች ነው። እነዚህ ባክቴሪያዎች አንጀታችን ውስጥ እያሉ አደገኛ አይደሉም። ነገር ግን ከፊንጢጣ አካባቢ ወደ ሽንት መውጫ ጠጉ ወደ ፊኛችን ሊገቡ ይችላሉ።
አንዴ ከገቡ ደግሞ ከፊኛ ግድግዳ ጋር ተጣብቀው በፍጥነት ይራባሉ። ይህንን ሁኔታ የሚያመቻቹ ነገሮች በቂ ውሃ አለመጠጣት፣ ዲሃይድሬሽን፣ ሽንትን ለረጅም ጊዜ ቋጥሮ መያዝ፣ የግብረ ስጋ ግንኙነት፣ የሚያጣብቅ የውስጥ ሱሪ ወይም ፓንት፣ የሆርሞን ለውጦች፣ ጭንቀት ስትረስ እና የሰውነታችን በሽታ የመከላከል አቅም መቀነስ ናቸው። አብዛኞቹ ሴቶች ስለ ሽንት ቧንቧ ኢንፌክሽን የሚጠይቁት አንድ ጥያቄ አለ። የሽንት ቧንቧ ኢንፌክሽን በምን ያህል ፍጥነት ይፈጠራል? መልሱም አንዳንዴ በፍጥነት፣ አንዳንዴ ደግሞ በጣም ቀስ ብሎ። የሽንት ቧንቧ ኢንፌክሽን አንዳንዴ ለመፈጠር ሰዓታትን ይፈጃል፣ አንዳንዴ ደግሞ ጥቂት ቀናትን ይወስዳል። ነገር ግን ሁል ጊዜ ሰውነትሽ ቅድመ ምልክቶችን ይሰጥሻል። ነገር ግን አብዛኞቹ ሴቶች እነዚህን ቅድመ ምልክቶች የሚታዩበትን ዊንዶ ወይም ጊዜ ችላ ይሉታል። ግዴለሽ ስለሆኑ ብቻ ሳይሆን እነዚህ ምልክቶች አፋጣኝ እርምጃ ለመውሰድ በቂ ናቸው ብለው ስለማያምኑ ነው። ስለዚህ አንቺም እንደነዚህ ሴቶች እንዳትሆኚ የሽንት ቧንቧ ኢንፌክሽን ቅድመ ምልክቶችን እንመልከት። የሆድሽ የታችኛው ክፍል ማለትም የሽንት ፊኛ የሚገኝበት አካባቢ መለስተኛ ህመም፣ ሽንትሽን ስትሸኚ አነስተኛ ማቃጠል እና አጠቃላይ ምቾት ማጣት ናቸው። በዚህ ሰዓት ብዙ ሴቶች ከባድ ነገር አይደለም ወይም በራሱ ጊዜ ያልፋል ብለው በማሰብ ይጠብቃሉ። አንዳንዴ ያው በቂ ውሃ ከጠጣሽ ስሜቱ ሊጠፋ ይችላል። ነገር ግን ብዙ ጊዜ ባክቴሪያዎቹ በዝምታ በውስጥሽ እየተራቡ ነው። ለዚህ ነው የመጀመሪያዎቹ 24 ሰዓታት ወሳኝ የሆኑት። ሴቶች ብዙ ጊዜ ምቾት ማጣትን የመታገስ ልምድ አላቸው እና ስራ ስለሚበዛባቸውም ውሃ በኋላ ጠጣበታለሁ፣ እስቲ ነገ ታየዋለሁ ይላሉ። ነገር ግን አንቺ ቢዚ ስለሆንሽ ባክቴሪያዎቹም ቁጭ ብለው አይጠብቁሽም፣ በፍጥነት ይራባሉ። ስለዚህ እነዚህን የሽንት ቧንቧ ኢንፌክሽን ቅድመ ምልክቶች ስታይ የመጀመሪያዎቹ 24 ሰዓታት ምን ማድረግ አለብሽ? አንደኛ፣ ውሃ በደንብ ጠጪ። ውሃ ባክቴሪያዎቹን ከፊኛሽ ጠራርጎ ለማውጣት ይጠቅምሻል። ሁለተኛ፣ ሽንትሽን እንዳትይዢ። ሽንትሽ እንደመጣ ሲሰማሽ ወዲያውኑ ሽኚ። ምክንያቱም ሽንትሽን ስትይዢ ባክቴሪያዎቹ ፊኛሽ ውስጥ ለረጅም ሰዓታት ይቆያሉ እናም በፍጥነት ይራባሉ። ሶስተኛ፣ የሽንት ፊኛሽን ኢሪቴት ሊያደርጉ የሚችሉ ነገሮችን አስወግጂ። እነርሱም ቡና፣ የታሸጉ ስኳር የበዛባቸው መጠጦች፣ የለስላሳ መጠጦች እና የሚያቃጥሉ ምግቦች። አራተኛ፣ ሰውነትሽን በደንብ አስተውይ። ይህ በጣም ወሳኙ ስቴፕ ነው። ምክንያቱም በ24 ሰዓታት ውስጥ ምልክቶች ከተሻሻሉ ጥሩ፣ ሰውነትሽ ኢንፌክሽኑን አስወግዶታል ማለት ነው። ነገር ግን ምልክቶችሽ ከተባባሱ ዝም የምትይበትና ጠንካራ ለመሆን የምትጥሪበት ጊዜ አይደለም። ሕክምና ማግኘት ያለብሽ ሰዓት አሁን ነው። የሚከተሉት ምልክቶች ካሉሽ በአስቸኳይ ሕክምና ያስፈልግሻል። የሽንት ቧንቧ ኢንፌክሽን ሙሉ በሙሉ ሲቀሰቀስ የሚከተሉትን ምልክቶች ታሳያለሽ። ሽንት ስትሸኚ በጣም ኃይለኛ የማቃጠል ስሜት፣ በየጥቂት ደቂቃው የመሽናት ፍላጎት ወይም ሽንት ቶሎ ቶሎ መምጣት። ለመሽናት ስትሞክሪ ደግሞ በጣም ትንሽዬ ሽንት ብቻ መሽናት። በታችኛው የሆድሽ ክፍል ላይ ከፍተኛ የሆነ ህመም፣ ሽንትሽን ጨርሰሽ እንዳልሸናሽ አይነት ስሜት፣ የሽንት መደፍረስ፣ የሽንት ሽታ መቀየር፣ አንዳንዴ ደግሞ በሽንት ውስጥ ደም መቀላቀል፣ የድካም የመነጫነጭና ምቾት የማጣት ስሜት። በዚህ ደረጃ ጊዜ ውሃ ብቻ መጠጣት በቂ አይደለም።
አብዛኛውን ጊዜ አንቲባዮቲክ ወይም ባክቴሪያውን የሚያጠፋ መድኃኒት ያስፈልግሻል። ነው የሽንት ቧንቧ ኢንፌክሽን በጣም አደገኛ የሚሆነው እነዚህ ባክቴሪያዎች ወደ ላይ ወጥተው ኩላሊትሽንም ሲወሩት ነው። ኩላሊትሽ ኢንፌክትድ ሲሆን ደግሞ የምታሳያቸው ምልክቶች የተለዩ ናቸው። እነርሱም ከፍተኛ ትኩሳት እና ማንቀጥቀጥ፣ የወገብ ህመም ብዙውን ጊዜ በአንዱ ጎንሽ በኩል ብቻ፣ ማቅለሽለሽና ማስታወክ፣ ከፍተኛ የድካምና የሰውነት መዛል ስሜት ናቸው። እነዚህ ምልክቶች ካሉሽ አሁን ተራ የሽንት ቧንቧ ኢንፌክሽን አይደለም ያመመሽ። ኢመርጀንሲ ክፍል የሚያስገባ የኩላሊት ኢንፌክሽን ነው። የሽንት ቧንቧ ኢንፌክሽን ቀድሞ ለታከሙት ትንሽ ነገር ነው፣ ችላ ላሉት ግን ትልቅ አደጋ ነው። አሁን ደግሞ የሽንት ቧንቧ ኢንፌክሽን ለምንድን ነው እኔን ብቻ ደጋግሞ የሚይዘኝ ብለው ለሚጠይቁ ሴቶች መልስ እንሰጣለን። የሽንት ቧንቧ ኢንፌክሽን በተደጋጋሚ የሚያጠቃሽ በቂ ውሃ ስለማትጠጪ፣ ሽንትሽን ስለምትይዢ፣ ከግንኙነት በኋላ ሽንትሽን ስለማትሸኚ እና ጭንቀት፣ የሆርሞን መዛባት፣ የስኳር መጠን መለዋወጥ፣ የአንጀት ጤና መዛባት ምክንያት ነው። የሽንት ቧንቧ ኢንፌክሽን ዝም ብሎ በአጋጣሚ አይመጣም። አብዛኛውን ጊዜ የተለመዱ ምክንያቶች አሉት። ስለዚህ ምክንያቱን አንዴ ካወቅሽ መከላከሉ በጣም ቀላል ይሆናል። ይህ ቪዲዮ የሽንት ቧንቧ ኢንፌክሽንን በግልጽ እንድትረጂ ጠቅሞሻል ብዬ አምናለሁ። የሽንት ቧንቧ ኢንፌክሽንን ቀድሞ ለመከላከል የሚያስችሉሽን 5 ቀላል መንገዶችን ማወቅ ከፈለግሽ ከዚህ በፊት የሰራሁት ቪዲዮ አለ፣ እሱን እንድትመለከቺ ጋብዝሻለሁ። Thank you for watching.